የዚህ ፕሮግራም የክብር ስፖንሰሮች ኢትዮ ጠቢብ ሆስፒታል፣ እፎይ የስነ አእምሮ ልዩ ክሊኒክ፣ ማለዳፎ፣ بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم የተወዳችሁ ተመልካቾቻችን በያላችሁበት የዓለም ዳርቻ የአላህ Subhanahu Wa Ta'ala እዝነት ጥበቃው አይለያችሁ። السلام عليكم ورحمة الله تعالى وبركاته። وعليكم السلام ورحمة الله وبركاته. እንዴት ናችሁ? እንዴት ነህ ኡስታዝ? እኔ ደህና ነኝ አልহামዱሊላህ። ጥሩ ነው። እንዴት ናችሁ ተመልካቾች? ቤት እንዴት ነው? ልጆች እንዴት ናቸው? ቤተሰብ ሰላም ነው ኢንሻአላህ። ባለፈው ሳምንት እንግዲህ በሰጠነው አሳይመንት ላይ ሙከራ ያደረጋችሁ ተፍተፍ ያላችሁ እንደሆነ ተስፋ እናደርጋለን። ሳምንት በልጆች መካከል ስለሚከሰቱ ግጭቶች እያነሳሳን ነበር። ራሱ የግጭቱን መልክ ለማየት ሞክረናል። ድግግሞሹ ምን ያህል ነው? ከጸቡ ባሻገርስ ምን ተፈጠረ? ቂም ይዞ የሚያድግ ልጅ አለ ወይ? ለመበቀል ወንድሞቹን እህቶቿን እንዲህ አይነት አስተሳሰቦች ካሉ ነገሩ ጤናማ አይደለም ብለን ነበር። ከዛ ውጭ ያለው ግን ሞሮፍ በጣም በብዙ መልኩ ጥቅም እንዳለው ለማንሳት ስንሞክር ነበር። እኛ ወላጆች አስተማሪዎች ነን፣ ሙረቢዎች ነን። ተደጋግሞ እንደተነሳው በልጆቻችን መካከል የሚነሱ ጸቦች ለልጆቻችን ቫልዩ እንድንሰጣቸው እድል የሚከፍቱ ናቸው። ጸቡ ከሌለ ጸብን እንዴት ወይም ኮንፍሊክትን እንዴት ማኔጅ ማድረግ እንዳለባቸው የምናስተምርበት እድል አይኖርም የሚል ገዢ ሐሳብ ስናነሳሳ ነበረ። እንግዲህ ጸቡን ካቆምነው በኋላ ከመሸሽ ይልቅ መግባባትን ተቃቅፎ እንዲሳሳሙ ማድረግን ያቺን ሞመንት በጣም ነው መወዳት ኡስታዝ። ይሆን ያህል በቃ ተናክሰው ምናምን ከጨረሱ በኋላ በቃ ተቃቅፈው ሲቆዩ በጣም ደስ የሚል ስሜት አለ። ያው ታላቅ ለታናሹ ማዘን አለበት በእስልምና፣ እንደዚሁም ደግሞ ታናሽ ታላቁን ማክበር አለበት። ይህንን ወርቃማ እሴት ማሻገር የምንችለው በሚፈጠሩ እሰጥ አገባዎች ውስጥ ያሉትን ነገሮች ተከትሎ ነውና እንደ ወላጅ እንደ ሙረቢ እንደ ቅርብ ተከታታይ እንዲህ አይነት እድሎች እንደሚኖሩን ስናነሳ ነበር። ዛሬ በጣም በጉጉት የምንጠብቀው ርዕሰ ጉዳይ ይነሳል። በተለይ የነብዩላህ ዩሱፍ አለይሂ ሰላም ታሪክ ቁርአን ውስጥ ምናልባት ከህልም ጀምሮ በስኬታቸው የሚጠናቀቅ ነው አይደለ? ህልም፣ ትጋት፣ ስኬት የምርኩዝ ኮንሰፕት ይመጣል አንዳንድ ጊዜ። በጣም በብዙ መልኩ ለብዙዎቻችን አስተምህሮ ያለው ነው። አላህ ራሱ ሲገልጸው በቃ ምንኛ ያማረ የተዋበ ታሪክ ብሎ ነው። አላህ ራሱ ነው ውብ ታሪክ መሆኑን የሚያነሳሳው። የተፈጠረው ግን ቤተሰብ ውስጥ በነበረ ልክ ሳምንት እንዳነሳ ነው እንደ አሳይመንትም እንዳሻገር ነው ወደ እናንተ ልጆች ውስጥ በተፈጠረ ስሜት ነው። ልጆች ውስጥ የተፈጠረ የቅናት ስሜት ነው ይሄንን አላስፈላጊ ወደ ነገር እንዲገቡ ያደረጋቸው ተብሎ ነው እንግዲህ የሚነሳው። አንድ የሚያስቀኝ ነገር ሁሌም ካነው አልቅሰው ሲመለሱ ዩሱፍ ከእጃቸው አመልጦ የወደቀ ይመስለኛል። እንደዛ ነው ማስበው። ተመካክረው ምናምን የወረወሩት አይመስልምና ሁሌ ይገረማለሁ። እስቲ ታሪኩን በተወሰነ መልኩ ያነሳልናል። ከልጆች ውስጥ አንደኛው ልጅ ላይ አይናችን ሲንከራተት የተለየ ልጅ ነህ ማለት ስንጀምር ሌሎች ልጆች ላይ የምንፈጥረው ከባድ የሆነ የጥላቻ የኩርፊያና የቁጣ ስሜት አለ። ከኛ የበለጠ ይሄ ስሜት እኛን ነጥሮ እኛ ጋር ልጆቹ ላይ ነው የሚንጸባረቀው። ትላንት ትከሻዬ ላይ አድርጌው እንኮኮ አድርጌው ማመላለሴን ይረሳውና ዛሬ ለሱ ታናሽ ያደረኩት ነገር የተለየ ልብ ውስጥ የቅናት እሳት ይፈጥራል። እሱ እንዳይፈጠር ምንድነው ማድረግ ያለብን? እንግዲህ ዛሬ በስፋት የምናየው ነው። ኡስታዝና እንኳን ደህና መጣ። مرحبا እንኳን ደህና ቆየ። ሐሳቦችን መጀመር ትችላለህ። خير بسم الله الرحمن الرحيم الحمد لله والصلاه والسلام على رسول الله صلى الله عليه وسلم። ያው ሳምንት ቆመን የነበረው ልጆቹ ለምን ይጣላሉ ወይ ለምን ይነካካሉ የሚል ምክንያቶችን ስናነሳሳ ነበር። መጀመሪያ ላይ ምን አንስተናል? በውስን ሀብት ወይም ሪሶርስ ምክንያት ቤት መጥበብ ሊሆን ይችላል፣ እቃዎች ማነስ ሊሆን ይችላል፣ የወላጆችን ፍቅር፣ ትኩረትና ክትትል፣ ድጋፍ ለአኺሪ እነሱም እጥረት ናቸው። ሲያጥሩ በርከት ልጅ ሲሉ በተለይ ልጆች ወላጆች ድካምም መሰላቸትም ምናምን አልፎ አልፎ ይከሰትና ለልጆች ጠብ ምክንያት ሊሆን ይችላል። ሁለተኛው የፍላጎት አለመጣጣም እንዳለ አንስተን ነበር። በተለያየ ምክንያት ያው የተለያየ ፍላጎት ይኖረናል ሰው ልጆች ነንና ሌላኛው ልጅ እኔ ዝምተኛ ስለሆንኩ እንደሱ ጎበዝ ስላልሆንኩ እንደሱ አንደበተርቱ ስላልሆንኩ እንደሱ ጮሌ ምላሰ ሚላሽሪ ስላልሆንኩ ተገፍቻለሁ ብሎ የሆነው ራሱን እንደዚህ ብሎ የሚያወዳድረው ወይ የሚያመሳክረው አካል ጋራ ላይ የሚኖርበት የቂም የጥላቻ የቅናት ስሜትም አንዳንዴ እንደዚህ ሊፈጥር ይችላል። ይሄ ሶስተኛ ምክንያት ነው።
ሌላ ጊዜ በተፈጥሮ ባላቸው ችሎታ ምክንያት አንዳንዶቹ ልጆች በጣም ሃይፐር አክቲቭ ይሆናሉ፣ ስማርት ይሆናሉ፣ ኦቨር ኢንተሊጀንት ይሆኑና ከነሱ አነስ ያለውን ታናሽ ወንድም ወይም ታናሽ እህት ላይ ድንበር የመተላለፍ ናቅናቅ ማድረግ ጣልጣል ማድረግና የመጎነታተል ነገር ሲጀመር ያኛውም ምክንያት ይሆንና ያገለግላል ተባብለናል። ለልጆቹ የግጭት መንስኤ ሆነው ማለት ነው። ሌላኛው እና ዛሬ በደንብ የምናየው ሳምንት ያነሳነው የነበረው ከልጆች አንዱ በወላጆች የተመረጠ የታጨ ይሆናል። ስልጣንም ካለ ሌላም ነገር ካለ ለንግስናም ወላጆች ኦፍ ኮርስ ሊቀቡት የሚያንደረድሩት ልጅ ይኖራቸዋልና ያን ጊዜ ሌሎቹ ልጆች ፊንሃ የሚያውቁት ልጆች እኩል ዘመድ እንደሆኑ ነው ለወላጆቻቸው አካል እኩል ይገባናልም የሚል መንፈስ አላቸው። ያን መንፈስ የሚጋጭባቸው ነገር ይከሰታል። አንዳንዱ ነገር በማቴሪያል የሚቆጠር ነገር ይሆንና ልታስተካክለው ትሞክር ይሆናል። የማይታይና የማይዳሰስ ነገር ግን ማለት የማይነካ በእጅ የማይነካ ይሆናል። ግን በመገለጫዎቹ የሚታይ ላይክ ዛት ኦፍ እንደ ፍቅር እንደ ስስት ምትሰስተው ልጅ እኮ አለ አንዳንዴ በጣም ምትሰስተው አለ። ይሄ እንግዲህ ተከሰተባቸው ተራ ሰዎች የኒያነት ወይ እንደዚህ ተራ አባቶች ሳይሆን ሀታ በአላህ ነብይ ቤት ውስጥ የተከሰተ ነገር ነው። እነዚህ የአላህ ነቢያት ስህተት የመስራት እድላቸው እንደምታውቀው ዜሮ ነው። ማዕሱም ስለሆኑ ጥብቆች ናቸው በአላህ Subhanahu Wa Ta'ala። ትልልቅ ስህተቶች በተለይ ከነሱ አይገኝም። ለሰው ልጆች አርአያ ወይ ሞዴል ተደርገው ስለተላኩ እንደማንኛችንም ዝም ብለው ፋውል እየነኩ ቢወርቁ የሚነሱ አይደሉም። ከዛ አንፃር እሳቸው ቤት የተከሰተው ነገር ምንድነው? ሼኹ ይሄኛው ልጃቸው ላይ የሆነ አይናቸው ተንከራተተ። አንዳንድ ልጅ ይታወቃል ለየት ብሎ ይፈጠራል። በተለይ እንደዚህ ለቁም ነገር ሲታጭ ማለት ነው። ሱብሃንአላህ። እዚህ ልጆች ይሄን ተሳደረጉ ተረዱ። ከዛ እዝቃሉ አሉ አላህ ነው ትረካውን የሚያነሳው ለዩሱፍ ወአኹሁ አሐቡ ኢላ አቢና ወነህኑ ዑስበቱን አሉ። ሱብሃንአላህ። እኛ እኮ የራሳችን ቡድን ነን እኛና እነሱ ብለው ከፈሉ። መጀመሪያ ዩሱፍና ወንድሙ አሉ ቢንያሚን ከኛ በበለጠ አባታችን ዘንድ ተወዳጅ ናቸው። እሺ ሌላ ነገር የለም። አባታችን በእነሱ ፍቅር ሰጥሟል፣ ሰምጦ ተቆጣጥረውታል። እኛ ግሩፕ ሆነን ሳለ ማለት ነው 12 ናቸው። ይሄ እንግዲህ የሚሉት 10 ናቸው። ቢንያምና ዩሱፍ ሲቀሩ እነዚህ 10 ለብቻቸው ፓርቲ መስርተው እያወሩ ነው። ኮዙ ምንድነው? የአባት ኢሞሽናል አይን ልጅ ላይ መንከራተት ነው። ስለዚህ እና አባና ለፊ ضلال ሙቢን አሉ። በእርግጥ አባታችን በግልጽ ስህተት ላይ ነው ያለው ደመደሙ። በቃ ይሄ ስህተቱን ለማረም ምን ይሻላል የሚለው መፍትሄ አሁን የመፍትሄ ሐሳብ ማውራት ጀመሩ። እቅቱሉ ዩሱፍ አለ አንደኛው፣ ዩሱፍን ግደሉ አለ አላህ። ሌላኛ አው ይጥራሁሁ አርደን ወይም ደግሞ ከምድር አባሩና ሳሙኤል ወሩሩት ጣሉት፣ ግዞት ላኩት። አባት ማይደርስበት ማይበት እንዳውን ዘመን ስልክ የለ፣ ኢንተርኔት የለ፣ ፈጣን ትራንስፖርት የለ። ሳሙኤል አርቀው ከጣሉበት የታገኘዋለህ። ይሄ ሁሉ ግን የአባት ልብ የሸፈተውን የአባት ልብ ለመመለስ ነው። በቃ ያን ጊዜ አውርቱ ወጥሮ يخلو لكم وجه أبيكم وتكونوا من بعده قوم صالحين የአባታችሁ ፊት ያኔ እሱ ከሌለ ምን ይሆናል? ወደ እናንተ ይዞርና you will get the attention ማለታቸው ነው። ፍቅርና ትኩረቱን አባታችሁ እነዚህ ስለነበሩ ነው። አሁን ዞር ከተደረጉ በተለይ ዩሱፍ ማለት ነው ከተደረገ አባት ያው በቀሪው ልጅ ናይና አይደል ባለህ ላይ ነው። ሁለት መኪና ካለ አንዱ ተበላሸ ተጣለ በቃ ያለህን መኪና መንከባከብ ትገደዳለህ። ዛት ናቹራል ብለው ያሰቡት እነሱ እንደዛ ነው ገመቱ። ከዛ ከመካከላቸው አንደኛው በተንኮለኝነት ሁሉም እኩል እኮ አይደለም ባይዘው ከሸረኛም በጣም ሸረኛ አለ፣ በጣም ተንኮል ይበዛል፣ አነስ ያለ በውስጡ ረህመት ማያጣው። ለዛ ነው ሰዎችን ኢቭን መጥፎ ነገር ተሰርተው ስታይ ሁሉንም አንድ ባስኬት አትጨምራቸው። ከነሱ መካከል በሰው የተጎተተ አለ፣ የተገፋ አለ። ሶሻሉን ላለማጣት ማህበራዊ ህይወቱን ምን ይደረጋል መቼስ ምናምን ብሎ የሚተባበራል አምኖበት ከቀናዓ ሳይሆን ማለት ነው። ከግሩፕ መገለል ከሰው አልወጣም ብለን እናደርጋቸው ነገሮች እንደዛ ለና ላ ተቅቱሉ ዩሱፍ አላሱ አትግደሉት ወአልቁሁ ፊ ገያበት الجب አላህ ቢዕርም አላለም ይላሉ። ጁብና ቢዕር ይለያያል ይባላል ባይዘይ በአረብኛ ቋንቋ ማለት ነው። ጁብ ማለት በክረምት
የሚመጣ ጎርፍ የሚጠራቀምበት ጉድጓዳ ቦታ ነው። አማ ቢዕር ካደረከው በዘላቂነት የምንጭ ውሃ ያለበት የጉድጓድ ውሃ በዘላቂነት ያለበት ቋሚ ነው። እዛ ቢሆን ይሞታል ይሄ ሰው ሱብሃንአላህ። ውሃው ጥልቅ ስለሚኖርና ብዙ ውሃም ስለሚኖር አማ ይሄ የጎርፍ ውሃ ወዲያው እንደተቀዳምና የሚያልቅ ነው ትንሽ ጊዜ እና እዛ ነው ያስከተተው ይባላል። አላኩል ያህል እዛ ከተቱትና ያው እንትኖች ያነሱትና ይወስዱታል። ምንም ቢሆን ወንድማችንን መግደል ተገቢ አይደለም አላቸው። ውሃ ለማውጣት በሚኖር ሙከራ ያው እሱም ይወጣል። ብቻ ዋናው ማራቅ አይደል የተፈለገው? አው ይጥራሁሁ አረባን አይደል ጣሉት አረቃችሁ ስለሆነ በዛ ስሌት አንስተው አስጣሉትኝ። እንግዲህ በጉድጓድ አዘቅት ጨለማ ውስጥ ጣሉት። ከተጓዦች አንዱ ያነሳዋልና ሰሪዎቹን ብትሆኑ ይሄን አርጉ አላቸው። በዚህ ተብቃቁ አላቸው። መግደሉ ይቀራላቸው። እንግዲህ ታሪኩ ረጅም ነው። አሁን እሱ አይደለም እንፈልገው ነገር يخلو لكم وجه أبيكم ነው ያባታችሁ ፊት ወደ እናንተ ይዞራል። አባት ፊት ማለት ይሄ ገጽታው አይደለም ማለት አባት አቴንሽን ትኩረት ፍቅሩ ሙህታጅነቱ እናንተን ያማቅረብ ማጫወት መተሻሸት መላፋቱ ኢላኺር እናንተ ምቾት መጨነቁ ምናምን ይመጣል። ያን ጊዜ አመላን እሱ በቃ ቢዚ ሆኗል በሱ እናንተ ቂማ የላችሁም። እቺ ፊሊንጋቸው ያን የመሰለ ጨረቃ የመሰለ ሰው ማለት ነው አንስተው ወስደው ለስከ መግደል ተመካከሩ። አላህ ባድነውም እኮ ሊሞት ይችላል። ብቻም አላህ ያጫውን ሰው ራሱ ያው የሚወጣበት የሚወርድበትን እንትን ያውቀዋል እኮ አላህ የሚሰሩ ነገሮች ሳያውቃቸው ተሰሩ የሉም። ግን ዩሱፍን አላህ በራሱ መንገድ ሊያበስላቸው ሊያሳድጋቸው የፈለገበት መንገድ ሊሆን ይችላል። አላህ አለ። አሁን ለኛ መሐል ሻሂዳችን ተመልከቱ አባቶች እንኳን አይደለም ሶሻል ሚዲያ የለ ቴሌቪዥን የለ ፖርኖግራፊ የለ ብልግና የለ በዛ ዘመን ሐቂቃ በነብይ ቤት በዋህ ጅብሪል በሚመላለስበት ቤት ያደጉ ልጆች በዛች ጋር በወንድማቸው ላይ በተነሳሳው ቅናት ምክንያት ሊወስዱት የተነሱትን እርምጃ ለብዙ ነገር ስለሚያገለግል ማለት ነው። ይሄ ነገር ለብዙ ጉዳይ መልክ ይሆናል። ሐቂቃ እኛ የቁርአን ተፍሲር አይደለም የፕሮግራማችን ግን ለብዙ ነገር ትምህርት ይሆናል። እንዴት አይነት ሰው እንዴት ከባድ ፍጡር እንደሆነ ሱብሃንአላህ። የግድ በቃ በዘመን ተበላሸና አይደለም በትንሽ ቦታ ላይ ሆነች ቦታ ላይ የምትሰራ ፋውል ልጆችን ሌላ ከባድ ፋውል እንዲሰሩ ምክንያት ሊያቸው ነው። የሚገርም ቤተሰብ ነው አሁን ያነሳው ቤተሰብ። እንግዲህ አላህ ወዳጅ ተብሎ የሚጠቀሱት የነቢያት አባት ነብዩላህ ኢብራሂም አያት ናቸው ለዚህ ቤተሰብ አይደል? ነብዩላህ ኢስሐቅ ነብዩላህ ኢብራሂም ቅድመ አያት ሆነው ነብዩላህ ኢስሐቅ አያት ሆነው ነብዩላህ ያዕቆብ እንግዲህ አባት የሆኑበት ቤት ውስጥ ነው ይሄ ታሪክ። የዘር ግንዳቸው ራሱ ስታዩ እንዳልከው የአላህ ወዳጆች የነቢያት ቤት የሳሊሖች የሳሊህ ወኢነሁ ለሚነ ሳሊሒን የተባሉ ሰዎች ዝር ግንድ ውስጥና ካልቸራቸው ነው ባህል። ከዚህ በላይ ሸረፍ አለ እንዴ? ሱብሃንአላህ። የክብር ቤት እዛ ቤት ነው እንግዲህ ይሄ ነገር የተከሰተውና ሳምታይምስ አንድ አያምጣብህ ነው የሆነች ቦታ ላይ ምን ሰራቸው ፋውሎች ይሄንን ዋጋ ሊያስከፍሉን ይችላሉና በልጆች መካከል በፍቅርም በትኩረትም በጫወታም በተለያዩ ምክንያቶችም አንዱ ልጅ እንዳያል ሌላኛው ልጅ በጣም ኦብሰስድ ሆናችሁ ኢንጌጅድ ሆናችሁ ጥልቅ ብላችሁ ሌላኛው ልጅ ደግሞ ከአንሁ ኮርነር እኔ ኬዞች አሉኝ ባይዘ አንዳንድ ወላጆች እንደዚህ ያደርገው ልጆቹ ምን እንደሚያመጡ አላህ ይሆናቸው ያደጉ ቀን ማለት ነው። በቃ አንደኛው ልጅ ያዋክባሉ ይሳደባሉ ጣልጣል ያረጋሉ ያመነጫጭቃሉ ሌላኛው ልጅ ያከባብራሉ ምናምን ይላሉ ምናምን ያለሉ ሁለት ጣላት ነው የሚያደርጉት እነዚህ ልጆች ያገኙት ሁለት። አንደኛ ይሄ አባት ራሱ ማለት ነው ኢነ አባና ለፊ ضلال ሙቢን አልኩ። ሁለተኛ ሰበቡ ይሄ ልጅ ነው አላህ ለዚህ ለእንቱ በቃ አባቴን ለማሳሳት አላህ ብለው ያ የተከበረው ምናምን ልጅ ላይ ቂም እንዲይዝ በጎሜ እንዲፈልገው የሱ መከሰት ነው እኔን እዚህ ቤት ላይ እንደዚህ አንደርማይን ያደረገኝ ጣልጣል ያስደረገኝ የሚል በጣም የተዛባ እሳቤ ሲፕ ያደርጋል ከኢንቫይሮንመንቱ ልጁ ይሞላዋል ጭንቅላቱን። ለወንድማማቾቹ እንኳን እንዳይስማሙ ያደርጉ እኔ ኬዝ አለኝ አልኩ እንደ ቴራፒ ሃርመኒስት ማየው በጣም አደገኛ ኬዝ ነው ይሄ። እዚህ ወላጆች እንተቢሁ ዝርዝር ኢንሻአላህ ከነፍቲው ደግሞ ተመልሰን እንመጣባቸው ላይ ተሰሙ ሐሳቦች ይቀሩኛል። ሐاضر ለጎጆ የቤተሰብ ተኮር ፕሮግራማችንን ነው የተከታተላችሁ የምትገኙት የተወዳጁ ተመልካቾቻችን በሚንበር ቲቪ እና በሚንበር የዩቲዩብ ቻናል።
አብራችሁን እንድትቆዩ ግብዣችን እናቀርባለን። ፋታ ረፍት ተመልሰን ተመልሰናል። የተወዳጁ ተመልካቾቻችን ለጎጆ የቤተሰብ ተኮር ፕሮግራማችን ነው የተከታተላችሁ የምትገኙት። በልጆች መካከል ስለሚከሰቱ ግጭቶች መንስኤዎችና መፍትሄዎች ነው ሐሳብ እየተለዋወጥን የምንገኘው ከቀደመው ሳምንት ጀምሮ። ዛሬም ይህንን ሐሳብ ለማየት እየሞከርን ነው። የወላጆች አጠቃላይ የስሜት ትስስር ቤት ውስጥ ካሉ ልጆች ወደ አንደኛው ወይም ወደ አንደኛዋ ዘንበል ሲል ሌሎች ልጆች ጋር ስለሚፈጠረው መተው ቸል መባል ከዛ በኋላ ያንን ተከትሎ ደግሞ በተጨማሪነት ሊከሰት ስለሚችል አደጋ ነው ቁርአንን መሰረት አድርጎ ኡስታዝ ሐሳብ እየሰጠን የሚገኘው። ስንት ያዕቆቦች አለን በየቤቱ፣ ስንት ዩሱፎች ሳሉ በየቤቱ። ይሄንን ቆም ብለን እናስብ። አንዳንድ ጊዜ ጠቃሚም ከሆነ ልጆችን ማስታወሻ እንዲጽፉልን ማድረግ እንችል ይሆን አላቅም። ማለት ትክክል ነው ትክክል አይደለም እስቲ ያርመን። ከናንተ ውስጥ ለማን የተለየ ትኩረት መሰጥ ይመስላችኋል? ሳምቲንግ እንበል እንዴ አሳሰበኝ አላፊክራ የምሬ ነው። ምክንያቱም አንዳንድ ጊዜ ዴሊበሬትሊ ላይሆን ይችላል። አሁን ፈልጌ አስቤ አቅጄ ምናምን ላይሆን ይችላል፣ ግን ወደ ሆነኛው ልሳብ እችላለሁ ሰው ስለሆንኩ። በምን መንገድ ማወቅ እንዳለብንም እንደምትነግረን ተስፋ አደርጋለሁ ኢንሻአላህ። ተማም እንደ ስድስተኛ ፖይንት ትንሽ ቆይቼ ካነሳሁት ጋር የሚስማማ ሐሳብ ነው በመሰረቱ። ሌላኛው ለጠብ መነሻ የሚሆነው ምክንያት ማለት ነው ልጆች ሊነካኩ የሚችሉበት ምክንያት ከልጆቹ መካከል አንዱ በአንዳንድ ጉዳዮች ከወንድሙ አንፃር ያነሰ መሆን ይሰማዋል። ምሳሌ በተለይ በእድሜ ብዙ ሳይተናነሱ 14 እና 13 ዓመት ይሆናሉ። ለምሳሌ በ15 እና 14 ዓመት ይሆናሉ። በአንድ ዓመት ተኩል ብቻ ይበላል። መጀመሪያ ላይ አንስተናል አይደል? ጠቡ የሚባረታው የእድሜ ጋፕ ባላቸው እና ቤተሰቦች ሳያስቡት ምን ይላሉ? የዚህን ውጤት ከዛ ውጤት ጋር እያመሳከሩ ይህን ደቋስ አረፍተ ነገሮች እያወጡ ይናገሩታል። እየተነጻጸረ ሁሌ ይተቻል። አንተ ወንድምህ ቁርአን አክትሟል፣ አንተ በአንተ እድሜ እሱ ቁርአን እዚህ ደርሶ ነበር፣ አንተ ግን ገና ይኸው በሱ እድሜ እዚህ ጋር አንተ በዚህ እድሜ እዚህ ነህ። በአንተ እድሜ እሱ ትምህርት ቤት እንዲህ ነገር አቺቭመንቶች ወይም ደግሞ ስኬቶች ነበሩ፣ አንተ ግን እንዲህ። እነዚህ አይነት ነገሮች በሙሉ ሲተናኮል ሲጎነተል ምን ይላል ይሄ ልጅ? በዚህ ሰው መገኘት ምክንያት ነው እየተጎነተልኩ ያለው። ለምንድነው አላህ ብዙ ኒዕማ አላህ ነው የሰጠው፣ ወይም ደግሞ እሺ በቃ እሺ ጎበዝ ነው እኔ እንደሱ አይደለሁም ለምን ከሱ ጋር ያመሳክሩኛል ብሎ መብሰልሰል ይጀምርና አንዳንድ ቀን በቃ እሱን አንደርማይን ለማድረግ ቃላትም የሌሎችም ሴራዎችም ምክንያት ይከሰታሉ። ይሄ ስድስተኛው ምክንያት ነው። ሰባተኛ የተለመደ የባልና ሚስት ንትርክም እንዲሁ ምክንያት ሊሆን ይችላል። ባልና ሚስቶች ከልጆቻቸው ፊት የሚኖራቸው የጠብ መጠን ልጆቹን ጠብ የሚባለው ነገር መጣላት፣ ከሌላ ሰው ጋር መሰዳደብ፣ እጅ መማዘዝም ሊሆን ይችላል፣ ወይም የመረሩ ሞራል የሚነኩ ንግግሮችን መነጋገር ምን አድርገው ይወስዱታል? የህይወት አንድ አካል ነው ብለው ይማራሉ። ምክንያቱም ባይሆን ኖሮ ለልጆች ቤታቸው ነው የመጀመሪያው ዓለም ተባብለናል በተደጋጋሚ ጊዜ ገባ። እዚህ ይሄ በጣም አደገኛ ነገር ነው እና አባትና እናት በጠብና ኩርፊያ ውስጥ መኖር ሌሎችንም ውጥረት ውስጥ ይከታል። ፎርዛት ማተር ውጥረት በባህሪው በሆነ መንገድ መተንፈስ አለበት። አንደኛ ኖርማል አድርገው ይወስዱታል። ሁለተኛ ጠቡና ጭቅጭቁ ቤቱ ላይ ምን ይፈጥራል? ውጥረት፣ ቴንሽን ይፈጥራል አይደል እንዴ? ጤናማ አይሆንም ማለት የደስ የማይል ምቾት የሚነሳስ ነገር ነው ይፈጥርብሃል። እዚህ ውጥረቱ ውስጥ የገቡ ሰዎች ደግሞ በቀላል ነገር ይቆጣሉ። እንደምታውቀው አንተ በጣም በተጨናነቅበት ምናምን ጊዜ ሰው ከአንተ ፖዚቲቭ ነገር ጠብቆ ቢመጣ እንኳን ላያገኝ። ልክ ነው። ብርጭቆ ስለሞላ በቃ ስለዚህ ትንሽ ነገር ሲነጉ ግንፍል ብለህ አክት ታደርጋለህ። ያን ጊዜ በጣም ትጎዳ ትችላለህ። ስለዚህ ወላጆች በሁለቱም ኮንቴክስት ቤቱን የሰላም ወረዳ አድርጉት። የፍቅር፣ የመተሳሰብ፣ የመተዛዘን ቢኖር እንኳን እንዲህ አይነት ነገሮች እንታም እንደገና እንዳነሳ ነው ግድ የለም ከልጆቹ ምቻለውን ያልደብቁት። ልጆች ሰላማዊ ኢንቫይሮንመንት ይገባቸዋል። ቤት ከተርቢያ አንዱ ትልቅ ኤሌመንት እኮ
ብለው ባለሙያዎች የሚያስቀምጡ ቤቱን የሰላም ወረዳ የማድረግ ኃላፊነት ነው ወላጆች በተለይም ያባት ሚና ማለት ነው። ቤቱ ሰላም ደህንነት ምናምን የተከበረበት መሆን ማለት ነው። ይሄ ቤት የሆነ ሁሌ ለአደጋ የተጋለጠ ለድብድብ ለሁከት ለረብሻ ምናምን የተጋለጠ ኢንቫይሮንመንት ውስጥ ማመኖር ይፈልጋል። ከተማ ሰላም ስለሆነ አይደል እንደምትኖርበት ከተማ ውጥረት ያለበት ሁሉ ጊዜ ጭንቀት ያለበት ሁከትና ድብድብ እጥይት ሩም ሰባ ቢሆን አቅም ካለ ጥለቀ ትሎታለህ። ምንም አንድና ሁለት የለው የምትሄድበት ካለ በተለይ ተቸኩራል። ልጆችም እንደዛ ናቸውና ይሄ ተፈጥሯዊ ነው ብለው እንዳይቀበሏቸው እንደ ጭቅጭቅም ማለት ነው። ወላጆች ሁሉ ጊዜ በዘልማድ ሳይሆን በንቃት ውስጥ መቆየት አለበት። ሁሉ ጊዜም በቃ ኮንሺየስ መሆን አለበት ለእያንዳንዱ ለምንወስዳቸው እርምጃዎች። ጎሪላ ተዋጊዎች ናቸው አላልንም እንደዛ አላለህም መሐመድ? ተርቢያ ማለት ልክ እንደ ሽምቅ ውጊያ ነው። ሽምቅ ውጊያ የሚያደርግ ሰው ያንቀላፋል እንዴ? አበደን አደጋ ውስጥ ቆሮ ሱብሃንአላህ። የትኛው ተዋጊው በዚህም በዛም ያለ በድንገተኛ ጥቃት ደርሶብህ ጉዳት ስለሚደርስ ምንድነው የምታደርገው? 724 የቂዝና ሱብሃንአላህ በንቃት ውስጥ ነው የምትቆየው። ንቅት ብለህ ነው የምትጠብቀው። ስለዚህ እያንዳንዱ የምትናገራቸው ነገሮች የምትሰራቸው ቀልዶችህ፣ ምሮችህ፣ ጠቦችህ፣ ጥላቻዎችህ ምናምኖች ሁላ ከግምት መከተት አለባቸው። እዚህ ጋር ያው ትንንሽ ልጆች አሉ ይወስዱታል፣ ይወሰዳል። ችግሩ እኮ እሱ ነው። ባይወስዱት አሁን አንዳንድ ትልቅ ሰው አንተን ገምቶ ከሄዳል እንጂ ምንም አይወስድም ይሆናል። ትርፍ ስትናገር ቆጣ ስትል ትጉትጉ ብለህ ትርፍ ስትናገር ምንም አይወስድም። እንዴት ይወስዳል? እሱ የተደራጀ ስብዕና ባለቤት ነው። ተሰርቶ አልቋል። እንዴት ወስዳለሁ እኔ ካንተ? ሱብሃንአላህ ሁሉንም አልወስድልህም። በሰላም በተረጋጋ መንፈስ እውቀት ጥበብ ምናምን ብትናገር ከሆነ ደስ ይላል ብዬ ወስዳለሁ። ተቆጥተህ ተናደህ ከሆነ ስለተናደደ ነው መሐመድ ብዬ ተዋሃለሁ እንጂ ቀድቼ የሚለው ነገር የለም። በተናደድክበት ሰዓት ያወጣኸው ቃላት አያገለግሉኝም። እኔም እንደዛ ነው አይደል? አማ ልጆች እንደሱ አይደሉም። ዘይቶኪት ኖርማል ይሄ ህይወት አንድ አካል ይመስላቸዋል። እድሜያቸው ብስለታቸው የሚፈቅደው ይሄንን ነው። ስለዚህ ጥንቃቄ ይፈልጋል ማለት ነው። ከወላጆች ሁለቱ ወይም አንዳቸው ልጆችን ለማሳደግ የሚጠቀሙበትን መንገድ እንደዚሁ ምክንያት ነው። ለምሳሌ አንዳንድ ወላጆች ልጆችን የሚያሳድጉበት መንገድ ስንል ብዙ የሚያጠፉት ነገር ወይም መንገዳቸው ዱላ፣ ስድብ፣ ድብድብ፣ ሁከት፣ ረብሻና ምናምን ሲሆን ወጅ ከዚህ ፊት በረጅም ካነሳ ነው ተቃራኒ ሲጠቀሙ ልጆችም ይሄንኑ መንገድ ነው ችግር ለመፍታት የሚፈቱት። ጥፋት አጥፍተሃል ብለው ባሰበ ቁጥር አባት የሚመታ ከሆነ ጥፋት አጥፍቶብኛል ባልከው ቁጥር ወንድምህ ላይ ምንድነው ቀጥሎ ያንተ እርምጃ? ንግግር የሚባለው ነገር፣ ሰጥቶ መቀበል የሚባለው ነገር፣ ውይይት፣ በሐሳብ ማሸነፍ መሸናነፍ የሚባል ነገር የሌለበት ይሆንና ወይ ስድብና ማንጓጠጥ ማዋረድ ወይ ድብደባ ነው የሚሆነው። ይሄ እንዲሁ የሚቀዳ ነገር ነው። እዚህ ወላጆች ተጠንቀቁ። ልጆቻችሁ የሚደባደቡ በጣም በተለይ የመረረ ድብድብ ካያችሁባቸው በቃ እነሱም ስለተደበደቡ ነው። መፍትሄው በዱላ ውስጥ ይመስላቸዋል፣ በቁጣ ውስጥ ይመስላቸዋል። በቁጣ ውስጥ ተርቢያ የለም ይላሉ የተርቢያ ባለሙያዎች። ተቅሪበን እየተደባደብክ እየተቆጣህ በጣም በተናደድክበት ተጨባጭ ሰው ባህሪውን አይቀርም የሚያደርገው ወይ ሙናፊቅ ነው የምትፈጥረው። አስመሳይ ማለት ነው በቃ ምክንያቱም አስመሳይ ማለት ነው። ጥቃት ልትሰነዝርበት ስለሆነ ሙጃመላ ማድረግ አለበት። አንተ ለማጠፍ አለበት ለማምለጥ የቤት ስራ መስራት አለበት። እሺ ምናምን ብሎ በቃ የምትፈልገውን ማቅረብ አለበት። የሚፈልገውን አይደለም እሱን አይደለም የሚያቀርበው አንተን ኑስኻ ያንተን ኮፒ በቃ የምትፈልገው ዝም በለማ ዝም ይላል። ዝም ብለዋል ወይ ድምጽ አልሰማህም ማለት ዝም ተብሏል እንዴ? የነፍስ ወሬ የለም እንዴ? የነፍስ ወግ የምትሉት የለም። ስለዚህ ይሄን ሱብሃንአላህ። ሌላኛው የተዛባ መረዳትም እንደዚሁ ሲከሰት በቃ ልጆች ሊጋጩበት የሚችሉበት ምክንያት ማለት ነው። እዚህ አንዳንዶቹ ነገሮች መፍትሄዎቹን እዚሁ የገደልናቸው ነው። ወተሰርጋ ለምሳሌ የተደባደብኩ ከሆነ ልጆች እንዳይደባደቡ ከፈለክ አንተ አትደባደብ፣ እንዳይሰዳደቡ ከፈለክ አንተ ፊታቸው አትሰዳደብ። 10 ይሁን 20% አስተዋጽኦ ስላለው ማለት ነው ለልጆች ጠብይ አለው የራሱ ነው። እንደምታውቀው ሌላኛው የመጨረሻ ፖይንት ይመስለኛል የተዛባ መረዳት ወይም የሚከሰት ምክንያቱም ጠባለ እኛም ትልልቅ ወይም አዋቂ የምንባለውም ሰዎች በተለያዩ ጉዳዮች ላይ የሰማነውን ቃል የተለያየ ትርጉም እንሰጠዋለን አይደል? ያ የተለያየ ትርጉም ወይም ደግሞ ያ ሰውዬ ካሰበው የተለያየ ትርጉም የተለያየ መረዳት በፈጠርን ጊዜ በጣም ቅር ይላል። እንዴት እንዲህ አለኝ ብለህ ጠብ እንደምትጀምረውላ ልጆችም እንደዛው ነው። ወንድሙ ቢመክረው እንደ ስድብ የሚቆጥር ልጅ አለ።
እንደ ስድብ እንደ ፌዝ በጣም መንበሳጨት ለህፃናት ከባድ አይደለም ህፃናት አካባቢ ዝም በል ደግሞ አንተ ምን አገባህና ምናምን ብሎ ወዲያው ሊጀምሩት ይችላሉ ይሄ እንደዛ ሊከሰት ይችላል የሆነ የወንድሙን ንብረትም የራሱ ማድረግም ብዙ የከፋ ጉዳይ ላይ መስለው ይችላል የሱ ንብረት የኔ ነው አይነት ነገር አዲ አድርጎ ይወስደዋል አዎ በዚህ ተረማመሱና መጋጨትም ሊከሰት ይችላል እኔ ስናያቸው ማስረዳት ዘጋ ክሊር ማድረግ ይሄ ያንተ ነው ያንተ ንቃ አንተ ያዝ ይሄ የሰው ነው የሰው ነው አንዱ የሌላኛውን ዩኒፎርም ይለብስበታል አንዱ የሌላኛውን ጫማ ቦርሳ ምናምን አሁን ትምህርት ቤት ጧት አካባቢ ምን ችግር አለው ብሎ ይከራከራል ሌላኛው ምን ችግር አለው በቃ ምን ለህው አይደል ሁለት ቦርሳ ይኖረው ነው ለምሳሌ አንዱ መጠቀም ያቆማተን ሌላኛው ያነሳታል ለምን ነካህብኝ እንዴት ተወስድብኝ የኔ አይደለም ወይ አንተ ተተህው አይደል መጠቀም አንቺ ትጠቀሚዋለሽ ወይ ያ ሰላም 10-15 ደቂቃ ፈጀ የሚገርም ነው እንግዲህ ታውቅ ለማለት ነው ስለዚህ እንዴት እናስወግደው ልጆችን ጠብ የቤታችን ያለው እንዴት እናስወግደው የሚለው ነገር ትንሽ ፈጠን ይያል አንሳይት ወሰነ በጣም ጥሩ እንቀጥል እንሄድበት በልጆቻችን መካከል ይሄ የሚፈጠረው አሁን ይሄ ወሰን ያለፈ ሰጣ ገባ ያው እንግዲህ ይታወቅልኝ እንደመስመር ቤታችን ውስጥ ያለውን የተርቢያ ስርዓት የሚያሳብቅ ነው አጃኢብ አዎ አታይም እንደ ልጆች በጣም የሚጣሉባቸው ምክንያቶች የወላጆች ሚና በደንብ አለበት እኮ በውስጡ ነው ጠባቸው ፍትሃዊ ያለ መሆናቸው ሪሶርስ ሊሚቴሽን መኖሩ የኛ ኃላፊነት ነው እኮ እነዛ ነገሮች መፍታት አይደል እንዴ አግባብነት ባላቸውና አቅም በፈቀደ ልክ ማለት ነው እዚህ በልጆቻችን የግንኙነት ስርዓት ውስጥ ከልክ ያለፈ ጭንቀትም ሌላኛው በሁሉም ጉዳዮችም ጣልቃ መግባትና በጣም ከልክ ያለፈ ጭንቀትም ተገቢ ነው ብዬ አላስብም የተፈጥሮ ልክ አለው ቅድም እንዳልነው መነሻ ላይ የሆነ ተገቢ አይደለም የምትለው ተገቢ ነው ይሄ ማስወገድ ማትችላቸው ሌቭሎች ይኖራሉ አንዳንድ ልጆቹ ቅድም መነሻ ላይ እንዳነሳው ሲጨቃጨቁ ሲጣሉ ምናምን ትንሽ የቃላት ውርውራ ሲጀምሩ ሮጦ የሚመጣባት እናታቸው አሉ እሱ ትክክል አይደለም ማለት የሚያገኙትን ጥቅም ሳያገኙ እንዲወጡ ያደርጋል ከኮንፍሊክቱ ታፍነዋለህ ማለት ነው የሚገርም ያ ጣልቃ መግባት ያለብን ሌቭልን እንወቀው ቅድም እንደመነሻ አንስተና ሳምንት ይመስለኛል ሳምንት ስናነሳ ምን ብለናል በጣም ድብድብ የሚወልድ ከሆነ የብልግና ቃላት የሚጠቀሙ ከሆነ ዙልምና ቃህር ወይም ደግሞ ተሸንፌያለሁ ተበድያለሁ ተገፍቻለሁ የሚል ጎሜ የሚመስል ነገር በልባቸው መቋጠር ከጀመሩ እና ዱላ ካማዘዘና ዱላውም እንዴ በተለይ ብርቱ በሚሆንበት ጊዜ ይሄ ትክክል አይደለም ያኔ ጣልቃ ገብነት ይፈልጋል ግን ከዛ ውጪ በማንኪያም ተጣሉ በስዕል ደብተርም ተጣሉ በትንሾች በኳስም ተጣሉ በሁሉም ጉዳይ አንተ ዘበኛ ሆናለሁ አንደኛ ህይወትን ታወሳስባለህ አንተ ራስህ ስትረስ ውስጥ ትገባለህ ሁለተኛ እነሱን ፕሮብሌም ሶልቪንግ ወይም ደግሞ ይሄ ችግርን የመፍታት አቅማቸውን በራሳቸው ነገሮቻቸው ማኔጅ ማድረግ አቅማቸው ላይ ጣልቃ እየገባ እነሱ እንዳያድጉ ታደርጋቸዋለህ ብዙ ጊዜ ለታናናሾች ይታዳል አዎ አይደል ዘንበል እንላለን በቀላሉ በቃ እርግጥ ነው አንዳንድ ብተውለትስ ምናምን እንባባላለን አዎ በጣም ይጎዳሉ የሚገርሙ ልጆች በዚህ ምክንያት ታላላቆች አይዋ እኔ እዚህ ቤት እኮ እሱ ሁሉ ነገር ለሱ ተፈቀደ ብሎ ያም ይጣላዋል አላህ ወንድሙ ራሱ ታላቁ በቃ ባንተ ምክንያት አንተ እዚህ ቤት እኔ በቃ አስጠመድከኝ የኔ ነገር ሁሉ ለአንተ እንዲደረግ በዚህ ውስጥ ያው ሌሎችም የሚነሱ ጉዳዮች ይመጡበትና አንደኛውን ፖይንት እናንሳና እንትንና ልጆችን በትክክለኛውና ታላቅ በሆነ ስነ ምግባር ማሳደግ ወይም ደግሞ ፍትሃዊነት ጋር የተያያዙ ሐሳቦችን ማሳተፍ ፈልኩት ኦኬ እና እዚህ ላይ እንግዲህ ታላላቅ ስብዕና ያላቸው ልጆችን ለማሳደግ መሐመድ እንትን አይመስለኝም እኔ ቀልድ ነገር አይመስለኝም ዋጋ የሚያስከፍል ነገር አለ ልክ ነው ዋጋ የሚያስከፍል ነገር አለው ራስህን በጣም ማረቅ በጣም መገምገም ፈልገህ ማይጥሙህን ነገሮችን ለመስራት ትገደዳለህ አንዳንዴ ማይጥሙህን ለምን አንተ የምትፈልገው ደስ የሚልህን መስራት ነው ሰው ልጅ በባህሪው እንደዛ ነው በቃ ደስ ስለሚልህ ልጅ የሆነ ነገር ብታረግለት ደስ ይልሃል ግን መሩሁ ሌሎች ልጆች ላይ ምን ይፈጥራል እና ምን የሚለው ነገር ሂሳብ ስራው ይፈልጋል አዎ ሂሳብ ስራው አንደ የረሱል ሰለላሁ ዐለይሂ ወሰለም ሰሃባ ምን ይለናል ኑዕማን ኢብኑ በሽር ይባላል ኦኬ አባቴ እኔን ረሱል ሰለላሁ ዐለይሂ ወሰለም ዘንድ ጄን ይዞኝ ሄደኝና ያ ረሱላህ ለልጄ እገሌ የሚባለውን ባሪያዬን ሰጥቼዋለሁ አላቸው
አንተ ምስክሩንልኝ አሉት ከዛ ምን አሉት ረሱሉ ይሄንን ያረከው ለሁሉም ልጆችህ ነው ወይ አሉት ሌሎችም ልጆች ነበሩት አይ ለሱ ብቻ ነው ያደረኩት መልስ አሉት አላህ እንደውም በሌላ ዘገባ እኔ እንደዚህ አይነት አመጽ ላይ አልመሰክርም ዞር በልልኝ አሉት ሱብሃንአላህ አመጽ ነው አንድ አባት ልጆች 5 አሉ ወይ ለአምስቱም ማድረግ ነው ወይ ለአምስቱም አለማድረግ ነው አጃኢብ اتقوا الله في اولادكم وعدلوا بالرسول صلى الله عليه وسلم اعدلوا هو اقرب للتقوى ብሏል አላህ በልጆቻቸው ጉዳይ አላህን ፍሩ በመካከላቸው ፍትሃዊ አድርጉ ከሰጠ ለሁሉም መስጠት ካልሰጠ ለሁሉም አለመስጠት ነው እንጂ አንዱን ነጥለ ስትሰጠው አንደኛ ፍትህ አይደለም ሁለተኛ የዝምድና ይቆረጣል ቤት ይበጠበጣል በጣም ብዙ ረብሻና ሁከት ይፈጠራልና ኢቭን አንዳንድ ልጆች ምን አሉ ልጆችን በመሳም ጭምር እኩል ማድረግ አለብሽ አሉ ዓሊሞች ታሪክ አንብቤያለሁ ሀቂቃ ይገርማል በመሳም አንዱን ስምህ አንዱን ቸባርጋ አትግባ ይሄ ፍትህ አይደለም ስቲል የሚፈጥረውም ደግሞ የኢሞሽን ለውጥ አለ ኤግዛክትሊ የተሳመው ቅርበት ይሰማዋል ይሰማዋል ያንተ ፌቨራይት እንደሆነ ፊል ያደርጋል ያልሳምካቸውና ዝም ያልካቸው ደግሞ የገፋሃቸው ማትወዳቸው ማትፈልጋቸው እንደሆነ እንዲሰማቸው ያደረክ በእነዚህ ልጆች መካከል የሚኖረው ሰላማዊ ግንኙነት መስመር አታበላሽ ኢቭን በመሳም በማቀፍ በመላፋት እንኳን የቻልከውን ያህል እኩል ለመሆን ጥራት ያደርግ ከረፍት እንመለስ መሰለኝ በጣም ጥሩ የተወዳችሁ ተመልካቾቻችን ዛሬ መቼም ሰፋፊ ጉዳዮችን ነው ያየን የምንገኘው በተለይ ለወላጆች የሚጠቅሙ ነገሮች ናቸው አሁን እየተነሱ ያሉት ለምን ይነካካሉ ብለን ካየን በኋላ የመፍትሄ ሐሳቦችን እዚሁ ሐሳብ ላይ ለማየት እየሞከርን ነው ምናልባት ስንመለስ ፍትሃዊ የመሆናችን መገለጫዎች እንዴት ያሉ ናቸው እኔ በጣም ያሳስበኛል ይሄ በእርግጠኝነት ብዙ ወላጆች እዚህ ውስጥ ሄድ መለስ ይያላችሁ እንደሆነ ገምታለሁኝ ዛሬ አንድ ልጅ ያላችሁ ጉዳዩ ያን ያህል ያሳስባችሁ ይችላል ከሆነ አላቅም ግን ነገ እዛ ቤት ውስጥ ተጨማሪ ልጅ ይመጣል ከአላህ ፈቃድ ጋር እዛ ሰዓት ላይ ፈተናው ይጀምራልና በደንብ እንደውም ለእናንተ ጥሩ እድልም ነው በያስባለሁ ያው ብዙዎቻችን እንግዲህ ትንሽ በርከት ካሉ በኋላ እንደ አዲስ ለመስራት ከዜሮ ለመጀመር እየሞከረን እንደሚሆን አስባለሁ አማ በፕሮግራም በቅርብ ማግበተው ሳምቲንግ ያሉ ደግሞ ወጣት ሙሽሮች ለጊዜው ያላችሁ አንድ ልጅ ነው ቀደም ሲል ሲነሱ የነበሩ ችግሮች ያን ያህል ያስጨንቋችሁ ይችላል ይሆናል ግን ቆም ብላችሁ አስቡበት ማስታወሻዎቻችሁንም ከወዲሁ ያዙ ስንመለስ ቀሪ ነጥቦችን እናያለን አብራችሁ ቆዩ ተመልሰናል ለጎጆ የቤተሰብ ተኮር ፕሮግራማችን እንደቀጠለ ነው በሚንበር ቲቪ እና በሚንበር የዩቲዩብ ቻናል በልጆች መካከል የሚከሰቱ ግጭቶችን መንስኤያቸውንና ሂደቱን እያየን ነው የምንገኘው እንግዲህ የወላጆች ኃላፊነት እዚህ ላይ በጣም በርከት ብሎ ሰፋ ብሎ እየታየ ነው የተወሰኑ ነጥቦች አሉ እነሱን እንከታተልና ፍትሃዊ ነን አይደለንም እዛ አካባቢ እስቲ የኛን ባህሪ ቼክ እናደርጋለን እንቀጥል ኡስታዝ ቀደም እንዳነሳሁት መሐመድ የእስላም ሊቃውንት ክሪቲካል መልከታቸው ደስ ብሎኛል በኢሞሽናል አታችመንት ራሱ ፍትሃዊ መሆን ምችለውን ያህል ኦፍ ኮርስ ምችለውን ያህል ባትችል ለልጆች ብታስመስል ይመረጣል ይገርማል ይሄ የጠላትነት መንፈሱ በጣም አደገኛ ስለሆነ ማለት ነው ይጠራጠራሉ እኔ ክሊያንቶች አለኝ እናቴስ ካለ መውደዷ ብዛት እናቴ አይደለችም ብዬ ሁላ ተጠራጥሬ ያውቃለሁ ግን የሚገርሙ ኮፒ ፔስት ነኝ አለች ከለሯ ማለት ነው አላህ እናት ለሌሎቹ ልጆቿ ባደረገችው አቴንሽን ዶፍ እችኛውን እርግፍ አርጋ ረስታት እዛችኛዋ ልጅ ጋራ የነበራት ግንኙነት ሻከረ እዛ ልጅ እያደገች መታ እስከዚህ ጥያቄው ላይ ይፈጠርብኝ እናት አይደለችም ወይ ደግሞ አንድ አይነት ነን አለች እንዳትልሙ ማለት ነው ኦፍ ኮርስ በዚህ አጋጣሚ ከሁለት ቤት ከሶስት ቤት ምናምን የሚወለዱ ልጆች ያላችሁ ወላጆች በጣም አባቶች በተለይ ተጠንቀቁ ለማለት ፈልጋለሁ ሳላነሳ ባላልፍ ደስ ይለኛል ምክንያቱም ከሜሱ እዚህ አካባቢ ያለው ይበልጣል ከተለያየ እናት ወይም ከተለያየ አባት በሚወለዱ ልጆች መካከል በተደረገላቸው ነገር ተቆጥሮ የሚታወቃል አንዳንድ ጊዜ አንደኛዋን ሚስት በጣም ይወዳሉ ያከብራሉ ምክንያት በሷ ምክንያት ከሷ ለተወለዱት ልጆች የበለጠ ኢንቨስት ያደርጋሉ አንዳንድ አባቶች ይሄን ፍትህ አይደለም ለልጆቹም አይጠቅም እናሳደረው ነገር ፊኒሃያው ህይወት ቅብብሎች ነው እኛ ስንወጣ ወንድማማቾቹና እህትማማቾቹ እነሱን የሚቀጥሉት ያኔ ቁርሾ ጥለን
ሲለተ ረሂም ይቆርጥ ነገር ጥለን መውጣት የለብንም ለዚህ ካደረክ ለዚህ ማርግ ለዚህኛው ቤት ያረከውን ለዚህኛው ቤት ልጆች አርግላቸው ካላደረክ ማለት አላህ ያልሰጠህን ነገር በቃ አንድ አይነት ነገር ግን ለማድረግ ጥረት ይደረግ አቅም በፈቀደ መጠን ማለት ነው ያው ሁላችንም የአባት ድርጊት ጥላቻን ቂምን ጎሜን እንዳይፈጥር ስለምፈራ ነው ያነሳው ምድር ላይ ፍትህ ሁሉም ሰው በቤቱ ቢያቆም በጣም ኢዚ ተሆን ነበር ዓለም ራሱ ለመኖር ምቹ ተሆን ነበር ግን ብዙ ጊዜ አነሳባቻለሁ ስታፎቼም ላይ ማለት አንተ በቅርብ ባሉ በቤተሰቦችህ ላይ ፍትሃዊ ሳትሆን መንግስት ምናምን ፍርድ ቤቶች አቃቤ ህጎች የህግ አስከባሪ አካላት ፍትሃዊ እንዲሆኑ ተጠብቃለህ አያውቁህም እኮ ሐቁን ለመናገር እነሱ ዜጋ ብቻ ነህ ለነሱ አንተ በልጆች በደም ልጆች መካከል ማኖር ያቃተህን ፍትህ በመቶ ሚሊዮን ህዝብ መካከል እንዴት ሊያቆሙ ይችላሉ እነዚህ ሰዎች የት ይታወቃል ግን ቤት ውስጥ ፍትህን እኩልነትን ነፃነትን እዝነትን ምናምን በደንብ የታጠቁ ልጆች ቢወጡ ወደ ማህበረሰቡ ዞሮ ይሄ ማህበረሰቡ የራሳቸው ወገን ነው ባዳም አይደለም ሐቂቃ አንዳንድ ከተማ ኮስታ ያጎተ ልጅ አክስተ ልጅ ምናምን ነው እኮ ሰው ደሞ ስናወጣው ሞ ከአንድ አባት ልጆች ነን ራቀ እንጂ አደም ልጆች ነን ሁላችንም ሁሉኩም ምን አደም ሱብሃንአላህ እዚህ ፍትህ መንገስ ጥሩ ነገር ነው ፍትህ ደሞ የሚጀምረው ከቤት ነው ቤታችን በልጆቻችን ጀዛከላሁ ኸይር በልጆቻችን መካከል ፍትሃዊ የመሆናችን መገለጫዎች እንዴት ነው ላልከው ወንድም እሱ በጣም ወሳኝ አንዱ ልጅ ለወንድሙ ምሳሌ ወይ ሞዴል አድርጎ አለማቅረብ ነው ምን ማለት ነው ማመሳከር ማቆም አለብህ ኦኬ ይሄን ደጋግመን እናነሳለን ይሄኛው ልጅ መሐመድ ብትሆንም ሌላ መሐመድ ጋራ አንተ ምን ማትገናኝ ትለያያላችሁ ወላ የዛሉና ሙختلفين ይያምን ደጋግመን እና አንዳንድ ወላጆች በጣም ይሳሳታሉ አንደኛው ልጅ በሆነ መንገድ ሻል ብሎ ያገኙትና ከዛ ይሄኛውን ሁሌ እሱን ሆነ ይያሉ ይወቅ እንትን ያደርጋሉ ይሞግታሉ ይታቻሉ ያባብላሉና ይሄኛው በዚህኛው ላይ ምንድነው እሱ የራሱ የተሰጠው ነገር አለ እኔ ከታ መጣለታለሁ እሱን ለመሆን የሚል ነገር ይፈጠራል ደግሞ አንዳንዴ ሁን የምትላቸው ልጆች አንተን ስለሸወዱ ነው እንጂ ሆነው እኮ አይደለም ሉክ አንድ ሰው ምን ይላል መሰለ አንድ ተለቅ ካለ በኋላ እኔ አንደኛ ሳይክል ተማሪ ሳለው ወንድሜ ሁለተኛ ሳይክል ተማሪ ነበር ሁለተኛ ሳይክል ከ5 እስከ 8 የነበረው በድሮ ቋንቋ ማለት ነው እሱ ንግግሩ ጣፋጭና አንደበተርቱ ነው ይላል በጣም ጮሌ ነው አባቴም ዘንድ በጣም ተወዳጅ ነገር ስለሆነ እኔ ደግሞ አልታደልኩም ይላል ይሄንን አንደበቱ ምናምን ነገር አው እሺ ምናምን የሚሉ ሰዎች አታከም አለን ወአሰሁ ምን ሊሳነን ፈአርሲል ኢላ ሃሩን እንዳሉት ማለት ነው ሐተነ ለሙሳ ከዛ ሁሉ አንደበተርቱ እናታቸው ጋር ወንድም ሃሩን ተባሽ ከኔ በለጠ አንደበተርቱ ነው ብለዋል እኮ ወአፍሰሁ ምን ሊሳነን እኔ በጣም አጅበኛል ከሳቸው አንደበተርቱ ለካ እሱ ሊበልጣቸው እንደሚችል አምነው ነው እኔ ሆኖ ዝርዝሩን ተውና እኔ አልተሰጠሁኝም እና አባቴ ደግሞ በጣም ይወድማል ልጆች በተንህን ያቃሉ አንዳንድ ልጆች ጊፍትድ ሲሆኑ ምንን እንደሚአይቱን መነካካት እንዳለባቸው ያን የነካካ አባቴ ዘንድ በጣም ተወዳጅ ነው አለ ኦኬ እኔ ግን ራሴን ማሞገስ ባይሆንብኝ ሐቁን ለመናገር ከሱ ግን የተሻለ ስርዓት ያለኝ ሰው ነኝ ይላል ከታላቄ እኔ ሞር ዲሲፕሊንድ ነበርኩ ይላል ቤተሰቦችንም በማገልገል ከሱ የበለጠ ነበርኩኝ ምን ያደርጋል አባቴ ግን ከኔ ላይ የሚታይ ነገር አይታየው ሱብሃንአላህ የወንድሜን ጥቃቅን ኸይራት እየለቃቀመ እንትን አገዛቸውና አንተ ለምን እንደሱ አትሆንም ይያለ ሁሉ ጊዜ ይመክረኛል ከሱን ባህሪ አንሳያለ የጨቀጭቀኝ ነበር ብዙዎቻችን ተጠላደል የሆነ ጉድ የፈላው መቼ ነው ወንድሜ 12ኛ ክፍል ተማሪ ሆኖ ሳለ አንድ ቀን ከፖሊስ ለአባቴ ተደወለለትና ና የልጅህን ጉድ ስማ ተብሎ ፖሊስ ጣቢያ ተጠራባት ከዛ ያው የተደበላለቀበት ነገር ዝርዝሩን እንተውና ልጆችም ስለሚያደምጡን ማለት ነው ኢንኬዝ አባቴ ሄደና ፖሊሶች ዝርዝሩን ነገሩት ልጅ የሰራቸው ነገር ፋውሎች ማለት ነው እንዲ ተገለበጠበት አባቴ ላይ አለ በጣም ተቆጣ አዘነ የነበሩትን መልካም ገጽታዎች በሙሉ ረሳቸውና ተስፋውን ያጣ ሰው ነው ገለበጠና ከዛ አይነተኛ ወይ ምሳሌው ወጣት እኔ ሆንኩኝ አለ ቤት እውነቱን ለመናገር እኔ እንደዛ አይነት ባልሆን የሚል ሃምብል ነው በጣም ትሁት ነው እና አባቴ የሚክበኝን ያህላል ለካ ያንን ሸይጣን አደረገና ይሄኛውን ደግሞ መለካ እንደዚህ አይነት እንደ ፔንዱለም እንደዚህ መጫወትም ትክክል አይደለም ተመልከት
ልጆችን አንተ እሱን እኛ ትምህርት ቤት ራሱ የሚገርሙ ሰዎች አይተናል። ልጆች አባቶቻቸው ላይ እንዴት እንደተጫወቱባቸው፣ ወላጆቻቸው ላይ እንዴት እንደተጫወቱባቸው አንደበተ ርቱዕ ይሆናሉ። ወይ መልክህን ይመስላሉ፣ ወይ እናትህን ይመስላሉ፣ ወይ አባትህን ይመስላሉ። ከዛ በኋላ ደግሞ አንተን በዛ እንዴት እንደሚያጫውቱ ይችሉበታል። ሱብሃንአላህ። ይሄን ተከትሎ ሌሎቹን በሙሉ እያስረሱ ይቆጣጠሩሃል። ከዛ አጥፍተዋል ብለው ትምህርት ቤት እንኳን ስንነግራቸው ናላላ ይላሉ። እኔ ልጄን አቃታለሁ ምናምን ብለው ያዙኝ ልቀቁኝ። ኧረ ተው ያ ጀማ፣ እኛም ለልጆቻችሁ ወላጅ ነን፣ ጠላትነት የለንም፣ አስተማሪ ነን፣ ሙረቢ ነን። አቅማችን የፈቀደውን የሰራን ነው። የተለየ ልጅ የለንም። 1000 ተማሪ ትምህርት ቤት ውስጥ ካለ አንተ ልጅ ላይ እኔ ምን አለኝ የተለየ ነገር እንዴት ይኖረኛልስ? ግን በቃ ጥፋት አጥፍቷል እንተባበርና እናርመው ስትላቸው ልጁ ቤት በሰራው የ14 ዓመት ወይ 15 ዓመት ታሪኩ አንተን አይለቁህም፣ አያምኑም። እሱን ነው የሚያምኑትና ይቸገራሉ። ይሄ ፍትሃዊ እንዳንሆን እንቅፋት ይሆናል። ሁለተኛ እናቶችም ሆኑ አባቶች ለይተው አንዱ ልጅ ብቻ በፍቅርና በቁልምጫ ስሜት ወይም ባህል መጥራት መቆጠብ ይኖርባቸዋል። የኔ ጀግና፣ እናቴ፣ አባቴ፣ ሁቢ፣ ጂኒ አሉ የፍቅር ቃላት ሁላችንም ልጆቻችን የምንጠቀማቸው ነገሮች አሉ። ይሄ አንዱን ያገለለ እንዳይሆን ካደረከው ለሁሉም አድርግ። 5 ልጅ ካለህ ለ5 ልጅ ጎበዝ ከሆንክ ስጥ። ለ5ቱም ልጆች 4 ልጅ ካሉ ለእያንዳንዱ ልጅ ሁሉም ፕራውድ ያርግ፣ ይኩራበት። እኔ በአባቴ የምትጠራው የፍቅር ስሙ አባቴ ደስ ሲለው የሚጠራኝ በዚህ ነው፣ እናቴ ስትጠራኝ በዚህ ነው ይበል እንጂ ለአንዱ የለውም ለአንዱ አለው። እንዴት ይሆናል? ይሄ ፍትሃዊ ያለመሆን መገለጫ ነው። በተለይ ልጆች አነስ ሲሉ ይሄ ይሰጣቸውና ከፍ ሲሉ ይረሳሉ። አዲስ የመጣው ልጅ ሁሌ ይቆጣጠራልና ሌሎቹን የማጣጣል ነገር እንዳይመጣ መጠንቀቅ አለብን። ይሄን እያሞጋገስክ ስለሆነ ይሄን ማጣጣል፣ ይሄን እያውሳው መርሳት። ሌላኛው ለህፃኖቹ የሚመደበው ሰዓት ባላንስ መደረግ አለበት። አንዱ ልጅ ጋር ረጅም ሰዓት ታጠፋለህ፣ ትጫወታለህ፣ መጫወቻ ቦታ ትሄዳለህ ምናምን ቅድም ያልኩህ ተጨማሪ ቫሪያብሎች ይኖሩህና ማለት ነው። ከዛ ሌሎቹ መፈጠራቸውን ትረሳለህ። ሃይ አንተ አባት አይደለህም እንዴ? እኔ ከሌላ ቤት የመጣው ልጅ ነኝ ወይ የሚል መንፈስ ይፈጥራል። መቀማመጡ፣ መላፋቱ፣ ማጉረስ። አንዳንድ አባቶች ልጆቻቸውን ያጎርሳሉ። ወይ ሁሉንም እንዳታጎርስ ወይ ሁሉንም አጎርስ። ተጠንቀቅ። በጣም ማተር የሚያደርግ ነገር ነው። ዘመድ ዚያራ ፕሮግራሞች፣ ምርኩዝም ምናምንም ስትመጣ ወይ ሁሉንም ይዘህ ሂድ ወይ ሁሉንም ይዘህ አትሂድ። ኤክሴፕሽናሊ አማክረህ አንተም በዚህ ዞር ወስደሃለሁ እሱም በሚቀጥለው ዞር ወስደዋለሁ ምናምን እያልክ ካልሆነ በስተቀር እርግጥ ትልቁ ልጅና ትንሹ ልጅ እኩል አይደሉም። አንደርስታንድ ተጨባጮች ይኖራሉ። ግን ፍትሃዊ ያለመሆን ነገር እንደ ካርድ እንዳይመዘዝ በጣም አደገኛ ነገር ነው። ያንዳንዱ እርምጃ በስሌት ነው በቃ መሆን ያለበት። እያሰላክ ቢሆን ጥሩ ነው። የአንዱንም የተወሰኑትን ልጆች ሁኔታና ዝንባሌ ወይም ችሎታ ማቃለልና ማሳነስ፣ የሌላኛውን ደግሞ ልክ እንደ ቅድሙ አባት ማለት ነው ከፍ ከፍ ማድረግ፣ ማሟሟቅ፣ ማደማመቅ፣ ለወላጅ ለዘመድ መናገር፣ በስልክም አጠገቡ ማማት ማለት ማማት ቢማዕና በፖዚቲቭ ሊያንስተህ ትናገራለህ ሁሉ ጊዜ ስለሱ ብቻ። ኦኬ ሌሎች ምንድነው የሉም እንደ ቤት ውስጥ እንደዛ ድረስ የሚያደርሱ ወላጆች። አንድ አባት ነበረ 3 ልጆች ነበሩትና ምን ይላቸዋል ልጆቹን? አንተ ዳኛ ነው የምትሆነው ይላል፣ አንተ ደግሞ መሐንዲስ ትሆናለህ ይላል። አንተ ለምንም ነገር ስለማትሆን እኔው ጋር እዚህ ከእርሻዬ ጋር ታግዘኛለህ ይላል። ሶስተኛው ኢዘን ዲስ ሰርድ የምትለው ልጅ ምንድነው ቋጥሮ የሚያድገው ለአባቱም ለወንድሞቹም። ይሄ በጣም አደገኛ ነገር ነው። መገመት ትችላላችሁ ወላጆች። ሌላኛው ልጆች መካከል ፍትሃዊነትን ስንሞግት በሁሉ ነገር እኩል ይደረጉ ማለት እንዳለው ነገር ይተያያዝ። ምክንያቱም ቅድም ነው ካንዳደረኩት ሁሉም የሚፈልጉትን ነገር ለማሟላት ጥረት ማድረግ ነው እንጂ አቅም በፈቀደ መጠን ማለት ነው። ማለት ለምሳሌ የ16 ዓመት ልጅ የሚፈልገውና የ6 ዓመት ልጅ የሚፈልገው ነገር ይለያያል። ትክክል ነው። ገባ? ከ6 ዓመት ልጅ ጋር የምትሄድበት ቦታ አለ፣ ማትሄድበት ቦታ አለ። ከ16 ዓመት ልጅ ጋር ግን የምትሄድበት ቦታ አለ፣ ይታወቃል። ሞስት እኩያ ከሆነዋልና የምታማክረው ነገር የና ታማክረው ይሄ ታውቃ ነገር ግቢ ወስደ የ19ኛውን ዓመት ልጅ ይዘው ልትሄድ አትችልም። አዎ እነዚህ ማለት ሚስ አንደርስታንድ እንዳለ ቅድም ያነሳው ላይ ምናልባት ዳኝነት ተነስቷል፣ ምህንድስና ተነስቷል። በእርግጥ ግብርናም ሲነሳ ነገሩ ያው በጣም ትክክል ባልሆነ መንገድ መረዳት እንዳይኖር ማለት የሰጠውን ቫልዩ ነው የነገረው የነበረው። ለነሱ ከቤት ወጥተው
ማህበረሰብን የሚያገለግሉበት የተለየ ቦታ የሚሰጣቸውን ተግባራት ወይም ደረጃዎች እየነገረ አማ የቀረው ልጅ ግን ልክ ሊሞት ሲል እንደተናዘዘው አባት ማለት ነው አይደል ለአንደኛው ፎቄን ስጡልኝ ለአንደኛው መኪና ለአንደኛው ምናምን ብሎ ፋይናሊ ለሱ ሲባል ለሱ የቀረ 40 መርፌ ያለ እሱን ይወጋ ብሎ ሬዲ የወሰነበት አይነት አባት ማለት ነውና በዚህ መልኩ እንዳይሆን ነው ማንሳት የፈለገው እንቀጥል መርሐባ ያው እንግዲህ ልጆቹ ትንንሾቹ ልጆች ቀድሞ መተኛት ሊኖርባቸው ይችላል ምግባቸውን ቶሎ መብላት ሊኖርባቸው ይችላል ሌላ አኺሪ ትልልቆቹንም እንደዚህ እኩል የ3 እና የ9 ዓመት ልጅ የ6 እና 14 ዓመት ልጅ እና እኩል እናደርጋለን ማለት አይደለም ጉዳዩ ትኩረት ፍላጎታቸው ጋር ነው ወይ ያ ሐድር እንዴት ነው ሁላችሁንም በእኩል አይን የሚመለከተው ወይስ ችግር አለብኝ አንስተህ ነበር ጠይቋቸው ልጆች ያ እንዴት እናደርግ ጠይቋቸው ኦኬ ዋው ኢንተረስቲንግ እውነቷን ለነገረኝ ሰው ብለ ደግሞ እነ ሽልማት ምናምን ፕሮሚስ አድርግ ኦኬ አይደለም ታዳላለህ እኔ ምንም አልቆጣም እመኑ ለመታረም ብዬ ነው ካጠፋው ለስተት ሰው ከሰው ስተት አይጠፋም አላህ ሁላችሁም ተሳሳቾች ናችሁ ብሏል እንሳሳታለን ኩልኩም ضالون الا من هديته አይደለም ሁላችሁም ጠማማ ወይም ደግሞ ስተተኛ ናችሁ እኔ የመራሁትና ቀናው ሲቀር ብሏል አይደለም ሐዲስ አልኩል ስለዚህ ለመቃናት ለመስተካከል ብዬ ነው እኔ ሁላችሁም ልጆቼ ናችሁ አንዳንዴ ሰውነኝና ፋውል ከነካው ምለህ በተለይ 8 እና ከዛ በላይ ሆኑ ልጆች ቅጫን ይነግሩሃል በወልድም ይሆኑ ስለሚመጡ ማለት ነው እዚህ ያቺን የቤት ስራ ስሩት በደንብ ይነግሩናል ልጆቹ ከዛ ያንን በአግባቡ መጠቀምን ሞክረን ራሳችን ሌላኛው በልጆች መካከል የሚከሰተብና ንትርክ አንዱ መንስኤ አዋቂ ሰዎች ልጆች ማንንም ሊደፍርባቸው የማይገባ ድንበር እንዳላቸው አለመረዳት ነው ፕራይቬሲ የምትለው ነገር የሰው ልጅ አብሮት የሚፈጠር ነገር ነው ትንንሽ ልጆች አንዳንድ ጊዜ ፖፖ ላይ ተቀምጠው ስትመጣ በጣም ይቆጣሉ ዞር በል ከዚህ ባባ አትግባ ብለው ካያቁም እኔ غريب የሚሆንብኝ ነገር ነው ገና እኮ ከፖፖ ላይ ያልተነሳ ልጅ ማለት የ2 ዓመት ወይም በእነ 3 ነው ያሉት በጣም ይቆጣሉ እንደዚህ ምናምን የሚያደርጉ በተለይ ሴት ልጆች ምናምን ቀሚሳቸው እንደዚህ ያደርጋሉ የ2 ዓመት ከምናምን ልጆች ማለት ነው this private area እና እነዚህንም ማክበር ስለሆነ ወላጆች በዚህ ጉዳይ ላይ ሞዴል ሆነው ማሳየት አለባቸው ሐቂቃ ራሳቸው ማክበር አለባቸው ትንሽም ሆነ ጣልቃ ትንሽም ተሆነ ትልቅ ነገሮች ላይ በሙሉ የተፈናፈንክ ጣልቃ መግባት የለብህም ቁንጣህ ለበስኮ ያለበሽም እንትና ደረክሾ ያላደረክሽም ማለት ፕራይቬት ፓርታቸውን የተወሰነ ነፃነት መስጠት ጠቃሚ ነው ብዬ አስባለሁ በተለይ ከፍ ላሉ ሴቶችም ሆነ ወንዶች ልጆች ከትናንሾቹ የበለጠ የግል የሚሉት ነገር ስላላቸው መኝታ ቤታቸው መቆለፍ የለባቸውም ልጆች በነገራችን ላይ በእኔ መዝሐብ እንደዛ ነው ማምነው እንደዛ ነው ልጆች መኝታ ቤታቸው መቆለፍ የለባቸው አንኳክተህ መግባት ግን ባንተ ላይ አለብህ ግዴለም ልጆች ናቸውና ሚርሰሩ ፋውሎች ይኖራሉ ግን ሙሉ በሙሉ ካንተም ደግሞ ምንም እንደሌለህ ነገር ተቆልፎ ስታንኳኳ ቀስ ብለው አይደለም መክፈት ያለብህ ታንኳኳለህ ትገባለህ አባትና ልጅ ነን እንጂ ሌላ ሰዎች ስላልሆነን ማለት ነው ጠዋፉነ بعضكم على بعض እንዳለው ማለት ነው አላህ Subhanahu አራተኛ እንዳለመታደል ሆኖ በርካታ ቤተሰቦች ውስጥ ቀልድና ጫዋታ حرام የተደረገ እስከሚመስል ድረስ የሌለበት ቤት አለ መሐመድ ያና አስተግሪብ والله ቤቱን ጭልም ጭፍግግ አድርገው ኩል ሲሪየስ ነገር ነው በቃ ወይ ማጥናት ነው ወይ ቁርአን መቅራት ነው ወይ ታሊም ማዳመጥ ነው ከዛ በኋላ ምንም ነገር የለም ቀልድ የለም ጫፈን የለም ልፍያ የለም መሳቅ የለም ምናምን ስለዚህ ይሄን በራስ ውጥረት ይፈጥርና ጠብ ምክንያት ይሆናል አላልንም እዚህ ቤት ውስጥ ሰዎች የሚደሰቱበት ራሃም ያደርጉበት ቀልድ አለ ጫዋታ አለ ዘናፈታም አለ አርገው ቤቱን ልፍያም አለ ሁሉም ይኖርና ያኔ ሰዎች ከውጥረት ነፃ ይሆናሉ ሱብሃንአላህ ገባ ምንም ያስደብራቸው ነገር የለምና ሪላክስ አድርገው ኢንጆይ ያደርጉታል ቤቱ ለዛ ቢስ ደረቅ ቤት ማን ይወዳል የሚገርም ነው አባ እናንተ ቤት ሁሌ ለቅሶ ቤት ነው ወታደራዊ ካምፕ ነው እንዴ everything has to be considered seriously ምናምን በቃ ሰባሐኩም ወመሳኩም ጠላት ሊመጣ ያለ አንተ እዚህ ትቀልዳለህ እንዴ ምናምን አረ ቀልድም አለ ሳቅም አለ ቁም ነገር በጣም አይጫነው ነው በጣም ቁም ነገር አይጫነው ብቻ አይሁን ማለት ልጆች እኮ የሚያድጉት ሁሉም ነገር በራሱ የተርቢያው አካል ነው ቁም ነገሩ
ቀልዱም እየተቀለደ እየተሳቀ ነው ትምህርት የሚወሰደው አብሮነት ይዳብራል ዝምድና ይበድራል ጓደኝነት ይዳብራልና የሚያጅበህ አንዳንድ ልጆች ቀልድ የሚፈጥሩ ልጆች አሉ ይሄን ድብርት ለማስጠፋት ማለት ነው በጣም ብቃት ያላቸው ልጆች አሉ ኢንከሬጅ ነው መደረግ ያለባቸው መበረታታት ነው ያለባቸው ባይሆን ወላጆች ከፊሉ ወይም የሁሉም የቤተሰብ አባላት የሚሳተፉበት ሳምንታዊ ይሁን አላቅም በሳምንት 2 ቀን ይሁን አንዳንዴ በ15 አንድ ቀንም ቢሆን የሆነ ማዝናኛ የውጥረት ስሜቶች ማርገቢያ የወዳጅነትና የፍቅርን መንፈስ ማስመለሻ ፕሮግራሞች አውጁበት እንዴ በሳምንት አንድ ቀን ሰው ተሰብስቦ ኦራት የሚበላበት ሊሆን እዛ ላይ ለቀቅ ይደረጋል ሰው በቃ ሲሪየስ ወሬ የለም ታሊም የለም ቁርአን ጥናት ምናምን የለም እስኪ ቆም ገባ ሁሉ ቀን እዛ በውጥረት አትሙሉ ቤቱን ለማለት ነው እንግዲህ እንደምትቀበሙኝ አቃለው አንዳንድ ወላጆች ግን ህይወት እንደዚህ አትሄድም ሁሉ ሲሪየስ የምታደርግባቸው ካምፖች አሉ እዛ ካምፕ ስትደርግ አርጋቸው ስትመጣ ታስታውሳለህ መነሻ ፖይንት ላይ ፖሊስን ብትሆን የደህንነት ሹምን ብትሆን የጦር አበጋዝ የሀገሪቱ ተማጆች ሹምን ብትሆን ስትመጣ ከልጆች ጋር መላፋት መጫወትና እርሳው ያን ልብሱ ማዕረጉ ምናምን ዳውቅና ግባ ባለ ልጆች አባቱን ግድ የለም ካንተ በለጠ ትልልቅ ማዕረግ ያላቸው ልጆች ሊወጡ ይችላሉ ነገር ሱብሃንአላህ ባለ ዓለም የሚሆኑ ልጆች ልታወጣ ትችላለህ ግን ቤቱን አስጨፍግገህ ሰላም ፍቅር አብሮነት ኢሞሽናል አታችመንት ምናምን የሌለበት ካምፓት አድርገው እንደዛ አይደለም ልክ ነው ብዬ አላስብም የጋራ መጫወቻ ሰዓቶች ይወሰኑ አንዳንድ ጊዜ አንዱ ልጅ ብቻ ልጅ ሰዓቱን ወስዶብህ እንትን እንዳይሆን ቤት ተነቀበቶ ነው የሌላኛው ትንሽ መነካካት ጥቅም አለው እየተነጋገርን አይደለም ግጭቱንም ልጆች በትንንሽ ነገሮችም ጭምር በተነካኩ ቁጥር ጣልቃ እየገባ አታስታርቅ ይዋጣላቸው አንዳንድ ጊዜ ወላ ከዛ ታስታርቃለህ ይሄድባል የማይሄድብህ ማለት መታኝ ሰደበኝ ስሞታ ምናምን ባሉ ቁጥር የሚገርም አንዳንድ ጊዜ በቃ እሱ ነገሮች ራሱ አቴንሽን ፍለጋ ነው በቃ ሰደበህ እንደ ምን አለህ ምናምን ብለህ እንዲስታደርገው ረስቶት እየው ሞክር ነው ወላሂ ሱብሃንአላህ አንተ ጆሮ ታምራለች እንዴ አይቻት አላቅም ምናምን እስኪ ጆሮ ለካት ከኔ ጆሮ ጋር ተመሳሳይ ነው ጆሮአችን ምናምን ስትለው እስት ያረጋታ ቀድሙንም የተመጣው ትተኛል ብሎ ነው የመጣው ለካለው ለትንንሽ ቅሬታዎች ነው የተመጣው አታካብደው አንተ አትጥራው ያኛው ነው አይተበቀበህም ሌላኛው አንዳንድ ጥናቶች አባቶች ትንንሽ ልጆቻቸውን እንዲቆጣጠሩና እንዲቆጡላቸው ለትልልቅ ልጆቻቸው መተዋቸውን ስተት አድርገው አይተውታል ያልወለደ አጋድሞ አረደ የሚሉ ተረቶች ሰምቻለሁ ታላላቅ ልጆችን ታናናሾቹን ቅጣ በላቸውና እንዴት እንደሚያሿቸው ወላሂ ቂማቸውን ነው የሚወጡባቸው አንዳንድ ጊዜ እና አረጋይ ይሄ በጣም ስህተት ነው የሚሉ ጥናቶች የሀገራችን ተረት አልኩኝ በቃ ህክማ አለው በቃ እነዚህ ታላላቅ ወንድሞችና እህቶች ናቸው ታናናሾቻቸውን አንተ ተቆጣ ቤተሰብ ያልሰራ እንዴ በጊዜ ያልበላ ያልጠጣ ያልተኛ ምናምን ስትላቸው ይጠቀሙበት ርቀት በጣም አይቻልም ነው ድርግም ያደርጓቸው አባባሉ እንደውም ቆንጆ አባባል አለ እኮ አዲስ እረኛ ከብታ ያስተኛ ይባላል በጣም አዛ ያደርጓቸዋልና ያ ትክክል አይደለም ይገርም ሱብሃንአላህ እንደዚህ እንዳያደርጓቸው ባትፈቅዱላቸው ጥሩ ነው ኦኬ ሌላ ልጆች ለራሳቸው የጨዋታ ህግና ስርዓት ለማውጣት የሚረዱ በቂ ክህሎት ስላላቸው አንዳንዴ የሚጫወቱበት ቦታ ላይ አንተ አትሄድ ተጫወቱ ይጣላሉ እየመጣ ኳስ ነጠቀኝ እንዲያረጋኝ ጎል አስገባብኝ እዛው ፍቱቱ ብላ ምንም እዛው መታው ጥሩ ነው ይቻላል መታወስ ያለበት ሌላኛው ቁም ነገር አባቶች ግልጽ ማድረግ ያለባቸው ንክኪውና ንትርኩ ገደቡን ማለፍ እንደማይችል ነው ኦኬ ህግ የሚባል ነገር ሩቲን ህጎች ለልጆች ጠቃሚ ናቸው በውስጥና ይታወቃሉ መሳደብ መማታት በቅጽል ስም መጠራራት ምናምን በብልግና ማውራት ጋጠወጥነት ምናምን ቀይ መስመር ነው አይቻልም ይሄንን አክብራችሁ ተጫወቱ ብለህ ህግና ስርዓት ታወጣለህ በዛ ህግ ውስጥ ተፍ ይላሉ እንግዲህ ልጆቻችንን አላህ ያሳድግልን በጣም ይገርም ነው ጠባቸውን ወደ ፍቅር አላህ ይቀይረው አሚን ያ አላህ በጣም ውብ ነበር ሐሳብ ሀቂቀተን ያው በእርግጠኝነት እኔ የሚሰማኝ ስሜት ተመልካቾች ጋር እንደሚኖር ተስፋ አደርጋለሁ ያ ማለት በእያንዳንዱ ካራክተር ውስጥ ልጆቼን ነው ማስበው ቤቴ ነበርኩኝ አሁንና ያልካቸውን ነገሮች ምናምን ለማየት እየሞከርኩኝ ነበር እሱን ተከትሎ የኛን ደሞ ሪአክሽንም እንደዚሁ ምን ነበር ሳረግ የነበረው የሚለውም ስሜት ይመጣብኝ ነበር በእርግጠኝነት እናንተም ጋር ይሄ ስሜት መኖሩ አይቀርም ያው ብዙ ነገር የምናየው በልጆቻችን ውስጥ ስለሆነ ማለት ነው እና ይሄ
ዝም ብሎ የሚነገር ሐሳብ አይደለም። በቃ የሚኖር ህይወት ነው፣ የተኖረ ህይወትም ጭምር ነው። ቤት ውስጥ እስቲ መነጽራችንን እንቀይር። ዛሬ ይህን ፕሮግራም ከሰማን በኋላ በቃ የእስከዛሬው መነጽር እናውልቅና አዲስ መነጽር እናደርግ። ልጆቻችን ምን ፈልገው ነው በእያንዳንዷ ሴናሪዮ እየመጡ እንዲሆንኩ ተጎነተልኩ፣ በዚህ ገባ በዚህ ወጣ የሚሉን? there is something። አሁን በተለይ መጨረሻ ላይ ያነሳው ነገር ትኩረት ፈልገዋል። በቃ አቴንሽናችንን ፈልገው ስለነበር ነው፣ የሆነ የሳት ነው ነገር ስለነበረ ነው በሚልም ቀየር አድርገን ለማየት እንሞክር። ግዴላችሁም ሞክሯቸው። በእርግጠኝነት ቤት ውስጥ ሰላም፣ የነገዎቹ ደግሞ ሀገር ተረካቢዎች፣ መሪዎች፣ የኡማን ጉዳይ የኡማን ቀድያ የሚያስተናብሩ ጀግኖች የሚፈልቁበት ቤት እንዲሆን ጎጆአችን ቀደም ሲል ሲነሱ የነበሩ ጉዳዮች ላይ ሲሪየስሊ ነገሩን የምር ወስደ ነው ወደ ተግባር እንድንቀይረው እንደ ለጎጆ ፕሮግራም መልእክታችንን እናስተላልፋለን። በቀጣዩ ሳምንት አላሁ ሱብሓነሁ ወተዓላ እድሜ መርቆ እስኪያገናኘን ዱዓ እንግዲህ እናድርግ። ጀዛከላሁ ኸይር ኡስታዝና በጣም ጥሩ ነጥቦች ነበር ስታነሳልን የነበረው። የሳምንት ሰው አላህ ይበደሉ። ጀዛኩሙላሁ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱሁ።